ለካ ምታብጁ ለካ እዚህ ወጥሽ ኦፍ ብለሽ አንድ ጊዜ ዮኒ ማኛ ለካ ከስር ለካ በሽተኛ ልጅ ስላለሽ ነው። መች ተረዳነሽ? ሌሎች እኮ በሽተኛ ልጅ አይደለም ያላቸው ጤናማ ስለሆኑ እየወጡን ባፍን ማይሉት። ለካ አንቺ ችግር ለካ ከስር ምንድነው በሽታው? ልጅሽ በሽታ ስላለብሽ ነው። ለካ ወጥተሽ እዚህ ጋር ይሄንን አክለሽ ይሄንን ኤሊና ዝሆን አክለሽ እንዲህ ብለሽ እንዴት መሰላችሁ ሴቶች ጊፍት ለካ ትልቅ በሽታ ተሸክመሽ ነው እኮ አለ። አንቺ ልጅ አይደለም በሽተኛ፣ አንቺ ነሽ በሽተኛ። ታሳበደሽ የገዛ ልጅ እንዴ እኮ ነው። እሳት እዚህ ላይ ነው የሚነደው። ያቃጥላል። እንዲቀጥልጠል ቀጠልጠል ያደርግ። ሰማሽ? እንቁርቴ የዘላለም በሽታ እግዚአብሔር ካልወሰደው በስተቀር ያንን ሰውዬ ያንን ልጅሽን እንዲህ እየተርገበገብሽ ነው የምትኖሪው። ቀጥል ሲልሽ ሲቀጠቅጥሽ ሲደበድብሽ ድን ሲልሽ ምን አልሽ? በሽታው ላይ ቆም ያለው አልቆምሽም። የዘላለም በሽታ ከምንድነው? እኔ ማስጠናት አታስጠኝም። ገና በላለም ያመጣብሽ። እኔ እኮ አላስጠናውም ልጄ። እኔ እኮ እንዲያልለው እኮ ያልዘሩት አይበቅልም። ያልዘሩት አይበቅልም፣ የዘሩት ነው የሚበቅለው። ሌሊትም ዶ ያደርግሻል። እናውቃለን ሁኔታው እንዴት እንደሚያደርግ እናውቃለን። በጣም ነው የምናውቀው። አሁን ገባን። ለምን ከዛም ወጣቶቹን ስታይ እናትነትና እንደዚህ አይነት እናትነት ይቅርብን። እግዚአብሔር ሲወድሽ ወደዚች ምድር እንቁርት አዳምጭ፣ በደንብ አዳምጭ። ይወድሽ የተባረከ ዘር የተመረቀ ዘር። እኔ ዘር ማንዘሬ እርጉም ስላልሆነ ዘር ማንዘሬ በሙሉ የተባረከ ነው። ገና የልጅ የተባረከ ነው የሚሆነው። አንድ ቀን ብትሆን እድሜ ናት ለጥ ብለው ሰላም እንቅልፍ መተኛት። እኛ ሌሊት ተነሱ እንኳንስ የሚረብሽ እንኳን በቀን አለን በሌሊት የሚረብሽ ልጅ የለንም፣ የሚል ልጅ የለንም። ተመስገን ጌታዬ። አልለፍ ነው የተባረከ ዘር ማንዘርሽ እርጉም ከሆነ ገና የልጅ ልጅሽ በልጅ ልጅሽ ትሰቃያለሽ። በልጅ ልጅሽ አንቺ ደግሞ ማነሽ ታዲያ? እንዳንቺ አይነት በሽተኛ ልጅ ትውለድ እንደ ጫልቱ እንዴ? ማንነት በምንጣሙ እንቅልፍ ትታ እንዴ? ኢንጆይ ዩር ላይፍ። እንዳንቺ ግድ እንደኔ